ዘመቻ አንድነት በሚል በአራቱም አደረጃጀቶች የሚገኙ የፋኖ ኃይሎች አዲስ ጥቃት በተመሳሳይ ጊዜ ፈጽመዋል። የፋኖ አመራሮችን ህዝብ ግንኙነቶችንም እያነጋገርን ነበር። በጎጃም የአማራ ፋኖ አነጋግረናል። አሁን ደግሞ የአማራ ፋኖ በጎንደር ፋኖ ዮሐንስ ንጉሱን መስመር ላይ አግኝቼዋለሁ። ፋኖ ዮሐንስ አመሰግናለሁ። እንደው የዘመቻ አንድነት ህልውናችን በተባበረ ክንዳችን ብላችሁ ዛሬ ጀመራችሁት ዓላማው ምንድነው? ዛሬ በተጀመረስ የጋራ ኦፕሬሽን የተገኙ ድሎች አሉ? አመሰግናለሁ ወንድማገኝ። ዛሬ መጋቢት 10 2017 ዓ.ም እንደ ኢትዮጵያን የቀን አቆጣጠር ከጠዋቱ 12 ሰዓት ጀምሮ በመላ አማራ ግዛቶች እንዲሁም በተለይ ደግሞ በእኛ ቀጠና በጎንደር በአመዛኙ የጎንደር ቀጠና ውጊያዎችን ዘመቻ አንድነት የተሰኘ ዘመቻ ከፍተናል። የዘመቻ አንድነት ዋና ዓላማው ከወትሮ አውደ ውጊያ ዓላማዎች ከፍ ያለው ለነጻነት ብቻ የሚደረግ ትግል ሳይሆን ለአንድነት ጭምር ማንኛውም አካል ወገን እንደ አማራ እንዲሰባሰብ ትግላችን መስመር ጠብቆ አንድ እንዲሆን እንዲቆም ዓላማ ያደረገ ለነጻነትም ለአንድነትም በጥምር የሚደረግ ሲሆን በሌላ በኩል ጠላት ላይ አንድ ስንሆን የምናሳድረውን አቅም በተግባር ለማሳየት የተጀመረ ኦፕሬሽን ነው። እስካሁኑ ሰዓት ድረስ ዓላማውን ጠብቆ ከጠበቅነው በላይ ድሎችንም በየቀጠናው እያስገኘን የህዝብ እንቅስቃሴውንም ድጋፉንም እያስገኘን የሚገኘው አጠቃላይ ወታደራዊም ስነልቦናዊም ውጤቶች እየተጎናጸፍንበት የሚገኝ ነው የሆነው በአሁኑ ሰዓት ወንድባል። በጣም ጥሩ። አሁን በደረሰን መረጃ በደቡብ ጎንደር ዞን አዲስ ዘመን ከተማ ፋኖ ተቆጣጥሯል ብለውናል። ጠዋት 12 ሰዓት የተጀመረ ውጊያ እንደነበረን የሰማ ነው። የደረሳችሁ መረጃ አለ? የአውደ ግንባር መረጃዎች? አዎ ወንድማገኝ፣ በቀጠናው በርካታ አውደ ውጊያዎችን እያደረግን ነው። በደቡባዊም በማዕከላዊ ጎንደር ቀጠናም እንዲሁም በሰሜን ምዕራባዊ እንዲሁም የጎንደር ምዕራባዊ ቀጠናዎችን በተመሳሳይ አውደ ውጊያዎችን እያደረግን ከተሞችን ወረዳዎችን እየተቆጣጠርን የምንገኝ ነው። በአሁኑ ሰዓት ያለው በርካታ ድሎች እየተጎናጸፍን የምንገኘው ቀደም ሲል በተለይ ደግሞ የሰሜን ምዕራብ ቀጠና በተለይ ጅንግርና መሬና በተባሉ ቦታዎች ላይ ልዩ ቦታዎች ላይ በተወሰደ ወታደራዊ ማጥቃት በቀጠናው ከፍተኛ ድል የተመዘገበበት ሲሆን ቀጠናዎችንም ነጻ እያወጣን እየተቆጣጠርን ያለንበት ሁኔታ ነው ያለው። የታች አርማጭሆ ወረዳ ቀጠናዎችን ማለት ነው። በሌላ በኩል የደቡባዊ ጎንደር ቀጠና ሰፊ ቀጠና የሸፈነው ወደ ውጊያ እየተደረገ ሲሆን የሜጀር ጀነራሉ ባንታባተ አንደኛ ኮር ኢንጂነር ስመኛው ተወርዋሪ ክፍለ ጦር እና ጣና ገላውዲዮስ ክፍለ ጦር ሜጀር ጀነራሉ ባንታባተ ተወርዋሪ ክፍለ ጦር ፋሲል ክፍለ ጦር እና ኢንጂነር ስመኛው ክፍለ ጦሮችን ያሳተፈ ቃት ነው በቀጠናው እያደረግን ያለ ነው። በዚህም አንበሳቤ የምትባል ከተማን ተቆጣጥረናል። እችም የወረዳ ከተማ ነች። ወረታንም በተመሳሳይ ተቆጣጥረን የቆየንበት ሁኔታ ነው ያለው። ከአሁን ሰዓት ወረታም ወደ ውጊያዎች እያደረግን የምንገኘው። በሌላ በኩል ጋሳይ፣ አለምበር፣ ጎላ እና አዲስ ዘመን የሰፈረው የጠላት ኃይል ደግሞ በከፊልና ሙሉ በሙሉ የተደመሰሰበት ምርኮ የተገኘበት ቀጠናውን ነጻ የተደረገበት ሰፊ አውደ ውጊያዎች በደቡብ የጎንደር ቀጠና እያደረግን እንገኛለን። በሌላ በኩል በማዕከላዊ የጎንደር ቀጠና ደግሞ ማክሰኝትን ከጎንደር ባህር ዳር የሚወስደውን ዋና ጥቁር አስፋልት የሸፈነ የቆረጠ ያስቆመና የጠላትን ነጻ እንቅስቃሴ የገደበ ወታደራዊ ማጥቃት ሰንዝረን በጠላት ላይ አደጋ ጥለናል። ከፍተኛ ጉዳት አድርሰናል። እንዲሁም ደግሞ እስረኞችን ፖሊስ ጣቢያዎችን እና መጋዘኖችን ተቆጣጥረን የምንፈልገውን ውሳኔ ወስነን እስረኞችን ነጻ ወጥተን ያስፈታንበት አውደ ውጊያ አድርገናል። በተለይ የጎንደር በጋሻው ክፍለ ጦር እና የመብረቁ ክፍለ ጦር በተለይም ደግሞ የአሳምነው ብርጌድ እና የጥቁር አንበሳ ብርጌዶች እንዲሁም ደግሞ የማዕበል ሻለቃ የጎንደር ብርጌድ አካል የሆኑ በዚህ ቀጠና በዚህ ግንባር ወደ ውጊያ ውጤት የሚገኙበት ሲሆን የቃኙ ብርጌድ እና እንዲሁም የአርበኛ ስናቀር የሚመራው የታከለ ሻለቃ በዚሁ ውጤት ያመጣች ነች። በጠዳ ዙሪያ ማለት ነው። ጎንደር ከሰባት ከተሞች አንዱ ነው ጠዳና አካባቢው ነው። በጠዳና በአካባቢው ድረስ ነው ማጥቃትም እንዲሁ ውጤት ያመጣንበት ነው ማለት ነው። እንግዲህ በጎጃም እንደ የህዝብ ግንኙነቱ ፋኖ ማርሸት እንደገለጸው በ35 ወታደራዊ የመንግስት ካምፖች ላይ ጥቃት ፈጽመናል ብለዋል። ይሄንን እናንተስ በጎንደር ምናልባት ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ደቡባዊ ጎንደር በሚል ጠቅሰዋል እና በአጠቃላይ በዛሬ ልዩ ወታደራዊ ጥቃት የፈጸማችሁበት በቁጥር መግለጽ ይቻላል? ምን ያህል ቦታዎች ላይ? በቁጥር እኛ አጠቃላይ እየተዋጋን ያለ ነው። አሁንም ድረስ ወደ ውጊያው ቀጥሏል። ለቀናትም ላልተወሰነ ቀናትም ወደ ውጊያው ተጠናክሮ የሚቀጥል ሲሆን እስካሁን የተደረጉ ወደ ውጊያ ቁጥሮች በቁጥር ለመግለጽ ያህል አጠቃላይ በጎንደር ቀጠና ያሉት 27 አካባቢ ወደ ውጊያዎች ነው የተካሄዱት። በእነዚህ 27 ወደ ውጊያዎች ከ315 በላይ የተደመሰና ከ200 በላይ የጦር መሳሪያ የተገኘበት እንዲሁም ደግሞ በርካቶች የተማረኩበት ጠላት ኃይል ለማስከተል
አውደ ውጊያ ነው እያደረግን ያለነው። በአንጻሩ በይህን አውደ ውጊያ እያደረግን ያለነው 20% ኃይላችን ሳንጠቀም የምናደርገው አውደ ውጊያ እንደመሆኑ በቀጣይ ኃይላችን በተሟላ መንገድ ስንጠቀም ደግሞ ከዚህ በላይ ውጤት ማምጣት ድል መጎናጸፍ እንደምንችል እየገመገምን እንገኛለን ማለት ነው። በጣም ጥሩ። በዚህ 20 ወር ውስጥ ለመጀመሪያ ጊዜ ነው አይደለ አራቱም ክፍለ ሀገር የሚገኙ የፋኖ አደረጃጀቶች የጋራ ጥቃት የፈጸሙት? ይህ በመጀመሪያ ጊዜ ነው። በስያሜ ደረጃም ዘመቻ አንድነት ተብሎም ለመጀመሪያ ጊዜ ነው። አራት አሶች በአንድ በልብ ሙሉነት በፈቃደኝነት ወደ አውቶቡስ የመጀመሪያው ሲሆን ገና ከጅምሩ በተጀመረ በ10 እና በ9 ሰዓት ልዩነት ውስጥ ከፍተኛ ድል የተመዘገበበት በአይነቱ ከፍተኛ ንቅናቄ የተፈጠረበት ሁኔታ ይህ የመጀመሪያው እንደሆነ ገነዘባለሁ። በጣም ጥሩ። እነዚህ ወታደራዊ የጋራ ጥምር ጥቃቶች ምናልባት ፖለቲካዊ አንድነት ያመጣል፣ ለዚህም አንድ አማራዊ ተቋም ለመመስረት የተጀመረ ዋዜማ ነው ብላችኋልና ምናልባት ከወታደራዊ ጥቃቱ ባሻገር የፖለቲካ አንድነቱን ለማምጣት አንድ ወጥ አደረጃጀት በመፍጠርም እንቅስቃሴዎች እንዳሉ ይነገራልና በጎንደርም በኩል እንዲህ አይነት ነገሮች አሉ? አዎ፣ በጥቅሉ አማራ በአንድ ቤት ውስጥ የአማራ ኃይሎች በሙሉ የፋኖ ኃይሎች በሙሉ በአንድ ቤት ውስጥ ተሰባስበው መክረው አንድ ሆነው በሚፈልጉት የመታገያ ሰነድ ማዕቀፍ ስር ሆነው ትግሉን በማፋጠን ነፃ መውጣት የህልውና አደጋውን መቀልበስ የመጀመሪያ አቅጣጫ መሆን አለበት ተብሎ እየተመከረ በውስጥ ሂደቶችን እያለፍን ያለንበት ሁኔታ ነው ያለው። በአጠቃላይ ግን የአንድነቱን ከተግባር ወደ ውጊያው ውጪ ሌላ የተግባር የቤት ስራ ይጠብቀናል። በተግባር አንድ መሆን ይጠብቅናል። ይህን ለዚህ ምቹ ሁኔታ ለመፍጠርና ደጋፊያችን ህዝባችን አንድ ስንሆን የሚያመጣልንን ትሩፋት ውጤት ገምግሞ ለአንድነት ቆራጥ አቋም እንዲይዝ ሁሉም ለማስቻል ኃይል በተሰባሰበ ሁኔታ ማንቀሳቀስ አስፈላጊ ነው። ወታደራዊ ኃይል እንዲሁም የሚዲያና የፖለቲካ አቅጣጫውን ወደ አንድ በመግመድ ወደ አንድ አቅጣጫ ብቻ የሚታገል ኃይል ማድረግ አስፈላጊ ሆኖ በመገኘቱ ይህን ለማስገንዘብ ጭምር ሀሳቢ ያደረገ ነው። ቅድም እንዳልኩ ዘመቻው ለአንድነትም ለነጻነትም ነው ያለው። በጣም አመሰግናለሁ። ፋኖ ዮሐንስ ንጉሱ የአማራ ፋኖ በጎንደር ህዝብ ግንኙነት ኃላፊ ለሰጠኝ መረጃ በሚስ ተመልካች ስም ከልብ አመሰግናለሁ። ከልብ እናመሰግናለን። ክቡራን ተመልካቾቻችን ዛሬ ዘመቻ አንድነት በሚል በአራቱም አቅጣጫ ፋኖች ያደረሱትን ጥቃት በተመለከተ እንደዚሁም በጎንደርም ከባቢ ያለው መረጃ ሰብስበናል። በጎንደር የሚንቀሳቀሰው ምናልባት የመንግስት መዋቅር በአማራ ክልል የሰሜን ጎንደር ዞንና በአካባቢ ላይ የሚገኘውን የመከላከያ ኮማንድ ፖስት በጉዳዩ ላይ መረጃ እንዲሰጡን ማብራሪያም ምላሽ ካላቸው በሚል ተደጋጋሚ ሙከራ ብናደርግም ምላሽ አላገኘንም። ካገኘንም እናቀርብ ይሆናል።